ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ዛሬም እግዚአብሔር እንደ ልማዱ ምን ያደርጋል? ይናገራል። ሰላም ለእናንተ ይሁን። ሰላም ለእናንተ ይሁን። ክብር ለእግዚአብሔር ይሁን። እርሱ ጌታ ነው። እርሱ አዳኝ ነው። እሱ ፈዋሽ ነው። እሱ ነፃ አውጪ ነው። እሱ አሻጋሪ ነው። እርሱ ምህረቱ ብዙ ነው። እርሱ እንደ ባህሪው ነው። ሃሌሉያ። እርሱ እንደ ባህሪው ነው። ሃሌሉያ። እግዚአብሔር ታውቃላችሁ የማይችላቸው ነገሮች ቅድስና ባህሪው ነው። ፍቅር ባህሪው ነው። ምህረት ባህሪው ነው። እነዚህ ነገሮች እንትን ማለት አይችልም፣ መቀየር አይችልም። ክብር ለእግዚአብሔር አምላክ ይሁን። ኢየሱስ ጌታ ነው። ሃሌሉያ። እንጸልያለን። ሃሌሉያ። እግዚአብሔር እንዲረዳን እስቲ እንጸልይ ወገኖቼ። እዚህ የመጣ ነው መሄጃ ስላጣን አይደለም፣ ከእግዚአብሔር ለመስማት ከእግዚአብሔር ለመማር እግዚአብሔር እንዲናገረን ነው ወገኖቼ። እንደመጣን እንዳንመለስ እኔንም እንዲረዳኝ እናንተንም እንዲረዳችሁ እንጸልያለን። ጸልዩ። ሃሌሉያ። እንዳንተላለፍ ወገኖች አንዳንድ ጊዜ እዚህ ቁጭ ብለን ሐሳባችን ወደ ውጭ ይወጣል። ከዚህ እግዚአብሔር ይጠብቀን። አሜን። በአንድ ጊዜ አንድ ቦታ ብቻ ነው መሆን የምንችለው። ስለዚህ ወገኖቼ እግዚአብሔር እንዲረዳን እንጸልይ፣ ልባችንንም መክፈት እንድንችል። ማራዲናማስ ጌታ መልካም መዓዛለው ውዴ ሆይ፣ መልካም መዓዛለው ጌታ ሆይ፣ ስምህ እንደሚፈስ ዘይት ነው ጌታ ሆይ፣ መልካም መዓዛለው ውዴ ሆይ፣ መልካም መዓዛለው ውዴ ሆይ፣ መልካም መዓዛለው ውዴ ሆይ፣ መልካም መዓዛለው ጌታ ሆይ። ስምህን በለው። ስምህ እንደሚፈስ ዘይት ነው ጌታ ሆይ፣ መልካም መዓዛለው ውዴ ሆይ፣ መልካም መዓዛለው ጌታ ሆይ፣ መልካም መዓዛለው ውዴ ሆይ፣ መልካም መዓዛለው ጌታ ሆይ። ስምህ እንደሚፈስ ዘይት ነው ጌታ ሆይ፣ መልካም መዓዛለው ውዴ ሆይ፣ መልካም መዓዛለው ጌታ ሆይ፣ መልካም መዓዛለው ውዴ ሆይ፣ መልካም መዓዛለው ጌታ ሆይ። ሃሌሉያ ሃሌሉያ። ስምህ ከስሞች ሁሉ በላይ ነው። ስምህ ከስሞች ሁሉ በላይ ነው። ጌታ ሆይ እናመሰግንሃለን። ጌታ ሆይ ከፍ እናደርግሃለን። ጌታ ሆይ ዛሬን ያየነው ባንተ ነው። ስምህ ይባረክ። በማዕከላችን ምህረት እያደረግህ ስላለ እናመሰግንሃለን፣ እናከብርሃለን፣ ከፍ እናደርግሃለን። የዘላለም አምላክ እግዚአብሔር አባቶ የውዴ ቃል ከኮረብታ ኮረብታ ሲዘል መጣ እንደሚል ዛሬ ወደ እያንዳንዳችን ልብ ጓዳ እንዲመጣ ካለንበት እንዲያወጣን መናገር የምትፈልገውን መስማት እንድንችል በኢየሱስ ስም እያንዳንዳችንን እርዳን። የጨለማ ጉልበት በኢየሱስ ስም ይመታ። የአጋንንት አሰራር በኢየሱስ ስም የፈረሰ ይሁን። ተጽዕኖ በኢየሱስ ስም የተሰበረ ይሁን። የሰማይ አምላክ እግዚአብሔር አባት ሆይ ዘግይተው የሚወጡ አጋንንቶች በኢየሱስ ስም አሰር ናቸው። ዘግይተው የሚወጡ አጋንንቶች በኢየሱስ ስም አሰር ናቸው። በመሐከል የሚወጡ አጋንንቶች በኢየሱስ ስም አሰር ናቸው። የሰማይ አምላክ እግዚአብሔር አባት ሆይ እያንዳንዳችንን ንካን። ደግሞ እግዚአብሔር ለዚች ከተማ ምህረት እንድታደርግን ይለምናለሁ። እግዚአብሔር አባት ሆይ ከ50 ወደ 10 ሰው ቢገኝችን ከተማ ላጥፋት ምን እንዳልክ ያችን ከተማ እግዚአብሔር አባት ሆይ እንድትታደግ የሰማይ አምላክ እግዚአብሔር ሆይ እንድትታደግ ከመጥፋት እንድታድናት በጌታ በኢየሱስ ምን ጸልያለሁ።
በጌታ በኢየሱስ ጸልያለሁ። በጌታ በኢየሱስ ጸልያለሁ። ልጠፋ ያለች ከተማ እግዚአብሔር ያችን ከተማ የሳን ፍራንሲስኮ እንዲታደግ እንጸልይ ወገኖቼ። እግዚአብሔር አባት ሆይ 10 ሰው ቢገኝ አላጠፋትም አልክ። ከ10 ሰው በላይ ያለ ጌታ ሆይ ያችን ከተማ እንድትታደግ በኢየሱስ ስም ጸልያለሁ። የሰማይ አምላክ እግዚአብሔር አባት ሆይ ምህረት እንድታገንን በኢየሱስ ስም ጸለይኩኝ። ሃሌሉያ ክብር ለእግዚአብሔር ይሁን። ቀና እንላለን። እግዚአብሔር የተመሰገነው። ዛሬ አብረን የምንካፈለው የእግዚአብሔር ቃል ኢሳይያስ ምዕራፍ 52 ቁጥር 1 እና 2 ላይ የሚገኘውን ክፍል ነው። በጌታ በኢየሱስ ስም እናነባዋለን። በልባችን ቆመን በጌታ በኢየሱስ አነባዋለሁ። ጽዮን ሆይ ተነሺ፣ ኃይልሽን ልበሺ። ቅድስቲቱ ከተማ ኢየሩሳሌም ሆይ ያልተገረዘና ርኩስ ከእንግዲህ ወዲህ አይገባብሽምና። ገጽ 563 ላይ ታገኙታላችሁ። እንደገና አነባዋለሁ። ጽዮን ሆይ ተነሺ ተነሺ፣ ኃይልን ልበሺ። ቅድስቲቱ ከተማ ኢየሩሳሌም ሆይ ያልተገረዘና ርኩስ ከእንግዲህ ወዲህ አይገባብሽምና ጌጠኛ ልብስሽን ልበሺ። ኢየሩሳሌም ሆይ ትቢያን አራግፊ፣ ተነሺ ተቀመጪ። ምርኮኛይቱ የጽዮን ልጅ ሆይ የአንገትሽን እስራት ፍቺ ይላል የእግዚአብሔር ቃል። ክብር ለእግዚአብሔር አምላክ ይሁን። ተነሱ በሚል ሐሳብ ዙሪያ ነው ዛሬ እግዚአብሔርን ቃል አብረን የምናየው። የምንነሳበት ዘመን ያድርግልን። አሜን ሃሌሉያ። ኢየሩሳሌም ጽዮን ሆይ ተነሺ ተነሺ ብሎ ከአንድ ጊዜም 2 ጊዜ የእግዚአብሔር ቃል ይናገራል። በኃጢአቷ ምክንያት በባቢሎናውያን የተረገጥሽ የተማረክሽ ጽዮን ሆይ ተነሺ፣ አሁን የምህረት ዘመን ነው፣ የመጽናናት ዘመን ነው፣ ዓመት ነው ይላታል እግዚአብሔር። ምክንያቱም ሁለተኛ ነገሥት ምዕራፍ 20 ከአንድ ጀምራችሁ ስትመለከቱ ሕዝቅያስም ታመመ ይልና ከዛ በኋላ ነብዩ ኢሳይያስን እግዚአብሔር ልኮት ከእንግዲህ ወዲህ አትነሳም ትሞታለህ አለው። ሕዝቅያስም ፊቱን ወደ ግድግዳ ዞሮ መጸለይ ጀመረ። በቅንነት ተከትዬሃለሁ፣ አገልግዬሃለሁ፣ ስለዚህ ምህረት አድርግልኝ ብሎ ጸለየ። ደግሞም አለቀሰ ይላል። የዚህን ጊዜ እግዚአብሔር አምላክ ነብዩ ኢሳይያስን የአሞጽ ልጅን ነብዩ ኢሳይያስን ወደ ከተማው መሃል ሲደርስ ተመለስና ሂድና የሕዝቤን አለቃ ሕዝቅያስን ምን በለው፣ አትሞትም፣ በሕይወት ትኖራለህ፣ 15 ዓመት ጨምሬልሃለሁ አለው። ክብር ለእግዚአብሔር አምላክ ይሁን። ከዛ በኋላ በሶስተኛውም ቀን ወደ ቤተ መቅደስ ትወጣለህ አለው። ይሄ መሆኑን በምን አውቃለህ ብሎ ሲለው ስለ ጥላ ይናገራል። 10 ደረጃ ጥላ ወደፊት ወደ ኋላ ቢሆን ይሻላል አለ። እንደዛው እግዚአብሔር እንዳደረገው እንደተናገረ አደረገለት። ክብር ለእግዚአብሔር አምላክ ይሁን። ከዛ በኋላ ግን አንድ ልጅን ወለደ ምናሴ የሚባል። ከዛ በፊት ግን ምን አደረገ? የባቢሎን ንጉሥ ወደሱ መጥቶ እንኳን ደስ አለ ሊለው፣ እንኳን እግዚአብሔር ፈወሰ ሊለው ወደሱ መጣና ከዛ በኋላ ያለውን ነገር በሙሉ ምን አደረገ? አሳያቸው ይላል። በዚህ ምክንያት እግዚአብሔር በዚህ ደስ አልተሰኘምና ምን አደረገ እግዚአብሔር? አሁን አለው እነዚህ የመጡት ከሄድ ነው። ኢሳይያስ ምን አለው? ከሄድ ነው የመጡት አሉት። እሱ ከባቢሎን ነው የመጡት አላቸው። በዛ በኋላ እንደዚህ አድርገሃልና ያለውን ነገር ሁሉ አሳይታቸዋልና መተው ምን ያደርጋሉ? የባቢሎን ንጉሥ መጥቶ ይወራታል፣ ያለውን ነገር ደግሞ ያጠፋታል፣ ይወስዳታል ብሎ ተናገረ። በዚህ ምክንያት ሕዝቅያስ ከሞተ በኋላ ማለት ነው። ሕዝቅያስ ከሞተ በኋላ ልጁ ምናሴ ነገሰ። ምናሴ ግን እጅግ በጣም ኃጢአትን አበዛ ይልና በኃጢአቱ ምክንያት ብዙ ሰዎችን ገደለ። በእግዚአብሔር ቤት ውስጥ መሰዊያን አቆመ። ያ ብቻ አይደለም፣ ልጁን ሰዋ። እግዚአብሔርም በዚህ ሰው አልተደሰተም ነበርና በዚህ ንጉሥ መጨረሻ ላይ ምን አለ? በምርኮ አሳልፎ ወደ ባቢሎን ሰደዳቸው። ሐሳቡም የሚጀምረው ከዛ ጋር ነው። ኢሳይያስ ምዕራፍ 52 ላይ እንዲህ ብሎ ይላል፣
ጽዮን ሆይ ተነሺ ተነሺ አላት። አሁን የምርኮ ዘመን አበቃ። አሁን የእስራት ዘመን አበቃ። ከዚህ በኋላ የምትነሽበት ጊዜ ነው። የጉብኝት ጊዜ ነው። ነፃ የመውጣት ጊዜ ነው። የባርነቱ ቀንበር አብቅቷል ብሎ ተነሺ ተነሺ ይላታል። ዛሬ እኛስ እንደ ግለሰብ፣ እንደ ቤተሰብ፣ እንደ ቤተ ክርስቲያን፣ እንደ ሀገር ያስቀምጠን ያስተኛን እንዳንነሳ ያደረገ ምንድነው ወገኖቼ? እግዚአብሔር እንድንነሳ ይፈልጋል። ሕዝቤ ሆይ ምን ይላል? ተነሱ። የምንነሳበት ዘመን ነው። እግዚአብሔር ተነሱ ይላል። እንነሳ ወገኖቼ። ይህ ዘመን የመጨረሻ ዘመን ስለሆነ እኔና እናንተ ምንተኛበት ዘመን፣ የምንቀመጥበት ዘመን ሳይሆን ተነስተን የእግዚአብሔርን ሥራ ምንሰራበት ዘመን ነው። ዛሬ የእግዚአብሔር ክንድ በጉዳዮቻችን ላይ ይነሳ። አሜን። በእያንዳንዱ ጉዳዮቻችን ላይ የእግዚአብሔር ክንድ ይነሳ። አሜን። ኢሳይያስ ምዕራፍ 51 ቁጥር 9 ላይ እንዲህ የእግዚአብሔር ክንድ ሆይ ተነስ ኃይልንም ልበስ ይላል። በቀድሞ ወራት በጥንት ዘመን በነበረው ትውልድ እንደሆነው ተነስ። እግዚአብሔር አምላክ በኢየሱስ ክርስቶስም እንደገና በአዲስ ኃይል በአዲስ ክብር በቤተ ክርስቲያን የሚሰራበት ዘመን እንዲሆን የእግዚአብሔር ክንድ በኢየሱስም በእኛ መካከል ይነሳ። አሜን። ብዙ ይሰራ ነበር። ዛሬም በመካከላችን የእግዚአብሔር ክንድ ይነሳ። እንድንነሳ እግዚአብሔር ይፈልጋል። አላቅም ለምን እንደሆነ ግን የተኛን ሰዎች እንነሳ፣ የተቀመጥን ሰዎች እንነሳ። በአንድም በሌላ ምክንያት ሰው በአንድም በሌላ ምክንያት ምን ሊያደርግ ይችላል? ሊተኛ ይችላል፣ ሊነሳ ይችላል፣ ሊተኛ ይችላል፣ ሊቀመጥ ይችላል። አንዳንዴ እግዚአብሔር ከተንበረከክንበት ተነሱ ይላል። ኢያሱ ምዕራፍ 7 ቁጥር 10 ላይ እግዚአብሔርም ኢያሱን እንዲህ አለው፣ ተነስ፣ ለምን በግንባርህ ተደፋ? እስራኤል በድሏል፣ ስለዚህ ተነስ። አሁን ህዝቡን መቀደስ እንጂ የሚያስፈልገው መንበርከክ አይደለም። ስለዚህ ምን አለው? ተነስ ኢያሱ። አንዳንዶቻችን ያስተኛ ምንድነው? ኃጢአት ነው ወይ? መፍትሄው መቀደስ ነው። መንበርከክ ምንም ትርጉም አያመጣም፣ ምንም ለውጥ አያመጣም። ምክንያቱም ለውጊያ በወጡ ጊዜ ምንም ማድረግ አልቻሉም። ጠላቶቻቸው በረቱባቸው፣ ከነሱ መካከል ብዙዎች ወደቁ። በዚህ ምክንያት ኢያሱ ተንበርክኮ ጸለየ። ምን ነው እግዚአብሔር አባቶ እንዲያረከን አለው። ኢያሱ ሆይ ተነሳ አለው። በግንባር ለምን ተደፍተሃል? ህዝቡን ማር ቀድስ። ወገኖቼ እንቀደስ፣ እግዚአብሔር መካከላችን እንዲሰራ። እግዚአብሔር ግን ተነስ፣ ህዝቡን ቀድስ፣ ቁም አለው። ዛሬ በመንፈስ ህይወታችን ያስተኛን ነገር ምንድነው? ወገኖቼ እንመርምር ራሳችንን። ሃይበርኔት እንድናደርግ ያደረገን ምንድነው? ዲፕ ስሊፕ ውስጥ ያስገባን ነገር ምንድነው? ወገኖቼ ክርስትና ብቻ ነው ወይ? ሰሞኑን የሐዋርያት መጽሐፍን አጠና ነበርና በቃ የሚሆነው ነገርና የሚሆነው እኛ ጋር የሚሆነው ትክክል አይደለም። ይሄ ብቻ ነው ወይ ክርስትና? ወገኖች ካስተኛ ነገር እንነሳ። ካስተኛን ነገር መነሳት ጥሩ ነው፣ ጠቃሚ ነው። ምክንያቱም ዘመኑ እየፈጠነ ስለሆነ። ጴጥሮስን ያስተኛው የወንጌል ስራ ነበር። ምክንያቱም ታውቃላችሁ ጴጥሮስ ምን ሆኖ ነበር? በእስር ቤት ታስሮ ሳለ ይሄን የምታገኙት ሐዋርያት ሥራ ምዕራፍ 3 ቁጥር 6 ላይ። ጴጥሮስ ግን ብርና ወርቅ ይቅርታ ክፍሉ ሌላ ነው። ይሄ ጴጥሮስ ግን ብርና ወርቅ የለኝም፣ ይህን ያለኝን ግን እሰጥሃለሁ፣ በናዝሬቱ በኢየሱስ ስም ተነሳና ተመላለስ አለው ይላል። ያንን ከእናቱ ማህፀን ጀምሮ ሲወለድ አንካሳ የነበረውን ሽባ የነበረውን ሰው ጴጥሮስ አየውና መልካም በሚሏት በመቅደስ ደጅ ነበር። ሰዎች አንተው ያስቀምጡታል፣ ይለምናል። ማታ ሲሆን ደግሞ ሰዎች አንስተው ወደ ቤቱ ያስገቡታል። እንደዚህ አይነት ሰው ነበረ። ያስቀምጠው ሽባ ያደረገው ነገር ምንድነው?
ከናቱ ማህፀን ጀምሮ ሲወለድ ነው ሽባው ነው የተወለደው። ነገር ግን የእግዚአብሔር ኃይል የእግዚአብሔር ክብር የሚያልፍባቸው ሰዎች በነሱ በኩል አልፎ ምን አለው? ተነስ ተነስ፣ በኢየሱስም ተመላለስ አለው። እጁንም ይዞ አነሳው። ዛሬ ወገኖቼ ሽባ አድርጎ ያስቀመጠን ምንድነው? በኢየሱስም ተላቀን የምንጓዝበት የምንወጣበት የምንሄድበት የምንሰብክበት የምንጸልይበት የምንዘምርበት ዘመን ያድርግልን። አሜን። ስለ መንፈሳዊ ሽባነት ነው እያወራ ያለሁት። እንነሳ። አሜን። እንነሳ። አሜን። ምርጫ ስለሌለን ማለት ነው። ዘመኑ እየፈጠነ ስለሆነ እንደ ዮናስ አይነቱ በከባድ እንቅልፍ ውስጥ ተኝቶ ነበር ይላል ዮናስ ምዕራፍ 1 ቁጥር 5 ላይ እያንዳንዱ ወደ አምላኩ ጮኸ። ዮናስ ግን ወደ መርከቡ ውስጠኛው ክፍል ወርዶ ነበር፣ በከባድም እንቅልፍ ተኝቶ ነበር ይላል። የመርከቡ ማለቃ ቁጥር 6 ላይ ወደ እርሱ ቀርቦ ምን ነው ተኝተሃል? እግዚአብሔር ያስበን እንደሆነ ተነሳ አለው። ዛሬ ምን ነው ተኝተናል ወገኖቼ? ተነስተን አምላካችን እንጥራ። የኛን እርዳታ የሚጠብቁ ብዙዎች ስላሉ መነሳት ይሁንልን። አሜን። ተነስተን እንጸልይ። ተነስተን የእግዚአብሔርን ቃል እናንብብ። ተነስተን ወጥተን እንመስክር። ምክንያቱም የኛን እርዳታ የሚፈልጉ ብዙ ሰዎች አሉ እንድንጸልይላቸው። ሐዋርያት ሥራ ምዕራፍ 12 ቁጥር 6 ላይ ስንመለከት ጴጥሮስም ታስሮ ተኝቶ ነበር፣ በሁለት ወታደሮች መካከል ተኝቶ ነበር ይላል። በሁለት ሰንሰለት ታስሮ ጴጥሮስን የታሰረ በወንጌል ምክንያት የታሰረው ወገኖቼ የጌታ መልአክ ቀረበና ግን ጎድኑን መጥቶ ጴጥሮስ ሆይ ምን በል ተነስ ተነስ። የሚገርመው ነገር ወገኖቼ በዛ እስር ቤት ውስጥ ተኝቶ ነበር ጴጥሮስ። በማይመች ሁኔታ ውስጥ ሆኖ ተኝቶ ነበር። ቀድሞ ወንድማችን ሲጸልይ ነበር። እንቅልፍ ያጣን ሰዎች ወገኖቼ፣ እንቅልፍ ያጣን ሰዎች። ጴጥሮስ በዛ አይነት ሁኔታ ውስጥ ሆኖ ተኝቶ ነበረ። ጴጥሮስ ሆይ ጎድን መጥቶ ነው ያስነሳው። በሁለት ሰንሰለት ታስሯል እጅና እግሩ፣ ግን ተኝቷል። የሚሰማኝ ቢኖር በእርጋታ ይቀመጣል፣ ከመከራ ስጋት ይድናል ይላል። ስለዚህ ወገኖች እግዚአብሔር ይርዳን። አሜን። አንዳንድ ጊዜ ይገርመኛል። እስር ቤት ያለ ሰው ውጭ ያሉትን ሰዎች ምን ይበላችሁ? ደስ ይበላችሁ ይላል። ሐዋርያው እንደዛ ሆኗል የሚለው እስር ቤት ውስጥ ሆኖ በጌታ ደስ ይበላችሁ ይላቸዋል። ቀደም ሲባል ነበር ደስ ይበላችሁ። ደግሞ እግዚአብሔር ይርዳን። አሜን። ምክንያቱም የኛ ፊት ሲታይ ደስ የሚለን ሰዎች አንመስልም። አብዛኞቻችን ደነግጣለን፣ ፊት የጠቆረ ነው። ለምን? እግዚአብሔር ይርዳን። አሜን። ምክንያቱም ይታያል በፊት ላይ ብዙ ተጽዕኖ የሚያሳርፉብን ነገሮች እንዳሉ አውቃለሁ። ጴጥሮስ ከታሰረበት ተነስና ብሎ አወጣው። የሚገርመው ነገር ግን ተነስቶ ወጣ ይላል። በስተመጨረሻ ላይ ወደዛ ወደ ማርቆስና ቤቤ ሄደ ጊዜ አጥብቀው ይጸልዩ ነበር ስለሱ። የጸሎታቸውን መልስ እዛው እየጸለዩ ያለ መጣ ይላል። ሮዴ የሚሏት ሰራተኛ መጣ። ጴጥሮስ በደጅ ቆሟል አለቻቸው። አብደሻለሁ አሏት። ካለበት ከታሰረበት እስር ቤትና የተነሳ ፈጣን የሆነውን መልስ መቀበል ከፍቶ አቃታቸው። ከዚህ እግዚአብሔር ይጠብቀን። አሜን። ሌላው ተነስተን እንብላ ወገኖቼ። ለምንድን ነው የምንነሳው? ተነስተን እንብላ። አንደኛ ነገሥት ምዕራፍ 19 ቁጥር 5 ላይ ከክትክታ ዛፍ በታች ተቀመጠና ይበቃኛል፣ እኔ ከአባቶቼ አልበልጥም፣ ነፍሴን ውሰድ ብሎ እንዲሞት ለመነ። በክትክታውም ዛፍ በታች ተጋደመ፣ እንቅልፍንም አንቀላፋ። እነሆ መልአክ ዳሰሰውና ተነስተ ብላ አለው። ወገኖቼ የእግዚአብሔርን ቃል እንብላ። አሜን። የእግዚአብሔርን ቃል እንብላ። አሜን። ምክንያቱም የሰው ኃይሉ እንደ ሰውነቱ ነው ይላል።
እኔና እናንተ ሰውነት የምናወጣው መንፈሳዊ ሰውነት የምናወጣው የእግዚአብሔርን ቃል ስንበላ ነው። የእግዚአብሔርን ቃል ካልበላን በስተቀር አቅምና ጉልበት አይኖረንም። የእግዚአብሔር ቃል ደግሞ ዋናውና መሰረታዊ ጉዳይ ነው። ተነስተ ብላለው በላ ይላል። እኔና እናንተ የምንጓዝበት መንገድ ሩቅ ስለሆነ በላም ጠጣም ተመልሶ ተኛ። የእግዚአብሔር መልአክ ዳግመኛ ሁለተኛ ጊዜ መጥቶ ዳሰሰውና የምትሄድበት መንገዱ ሩቅ ነውና ተነስተ ምን በል ብላ አለው። የምንሄድበት መንገዱ የመንግስተ ሰማያት መንገድ ሩቅ ነውና እኔና እናንተ እንድንበላ የእግዚአብሔርን ቃል እግዚአብሔር ይርዳን። አሜን። ተነስቶን በላ ጠጣም። በዚያ የምግብ ኃይል እስከ እግዚአብሔር ተራራ ድረስ እስከ ኮሬብ ተራራ ድረስ 40 ቀንና 40 ሌሊት ተጓዘ ይላል። ወገኖቼ አገልጋዮች በሚበሉት እኛ መንፈሳዊ ሰውነት ማውጣት አንችልም። ምናልባት አገልጋዮች አንደኛ ቆሮንቶስን ሁለተኛ ቆሮንቶስን ሊበሉ ይችላሉ። እኛም ተተን የምንናገር በዛ ብቻ በቂ አይደለም ወገኖቼ። እያንዳንዳችን የእግዚአብሔርን ቃል እንድንመገብ እንድንበላው በግላችንም እግዚአብሔር አምላክ ይፈልጋል። ዛሬ ከምናልፍባቸው የተለያዩ መከራ ሰልፍ የተነሳ በቃኝ ብለን የተቀመጥን የተኛን እግዚአብሔር እንዲህ ይላል፣ ተነሳና ብላ። ተነስተን ብላ። አሜን። ምክንያቱም የሰው ኃይሉ እንደ ሰውነቱ ነው ይላል። የሰው ኃይሉ እንደ ሰውነቱ ነው። የምንሄድበት መንገዱ ሩቅ ነው። ስለዚህ ተነስተን እንብላ ወገኖቼ፣ እንነሳ። ምክንያቶቻችን አያስተኙን። ሁላችንም የምናውቀው ክፍል ነው። መኃልየ ምዕራፍ 5 ቁጥር 2 ላይ እኔ ግን ተኝቻለሁ፣ ልቤ ግን ነክቷል። የውዴ ቃል ነው እርሱም ደጁን ይመታል። እህቴ ወዳጄ እርግቤ መደምደሚያዬ ሆይ በራሴ ጠል በቆንዳላዬም የሌሊት ነጠብጣብ ሞልቶበታልና ክፈችልኝ። የውዷ ቃል ነው ክፈችልኝ ይላታል። እሷ ግን ምክንያታዊ ናት። ላለመነሳት በቂ ምክንያት ነበራት። ልብሷን አውልቃለች፣ እግሯንም ደግሞ ማቆሸሽ አልፈለገችም። ስለዚህ ውዷ መጥቶ ክፈችልኝ ብሎ ሲያንኳኳ እሷ ልትከፍትለት አልወደደችም። በዚህ ምክንያት እሱ ፈቀቅ ብሎ አልፎ ሄዶ ነበር። ከሄደ በኋላ ተነሳች፣ ተላለፉ፣ ተጣጡ። ታውቃላችሁ። ስለዚህ ወገኖቼ ምክንያት አያስቀምጠን፣ እንነሳ። ቀሚሴን አወለኩ፣ እንዴት ለብሰዋለሁ? እግሬን ታጠብኩ፣ እንዴት አሳድፈዋለሁ? ቁጥር 5 ላይ ለውዴ ከፍትለት ዘንድ ተነሳው። ለውዴ ከፈትኩለት፣ ውዴ ግን ፈቀቅ ብሎ አልፎ ነበር። ከፈትኩለት፣ አላገኘሁትም፣ ጠራሁት፣ አልመለሰልኝም ይላል። ውዷ በመጣ ጊዜ እንዳትነሳ የሚያደርጓት ብዙ ምክንያቶች ነበሯት። ነገር ግን ከሄደ በኋላ ተነሳች። ወገኖቼ ከፈተችለትም፣ እርሱ ግን አልፎ ሄዶ ነበር። ፈለገችውም፣ አላገኘችውም። ጠራችውም፣ አልመለሰላትም። ወገኖቼ ካስተኛ ነገር እንነሳ፣ ሰበብ አናብዛ። አሜን። እግዚአብሔርን በሚገኝበት ጊዜ ፈልጉት፣ ገርቦም ሳለ ጥሩት ይላል። እኔና እናንተ እግዚአብሔር ለኛ ሲይዝን አለው። በዛ ወቅት እግዚአብሔር ወደኛ ሲመጣ ከእግዚአብሔር ጋር እንዳንተላለፍ እግዚአብሔር ይርዳን። ምክንያቶቻችን እንዳያስተኙን፣ ብዙ ምክንያቶች ስላሉ እነኛ ሁለት ሴቶች በአንድ ቤት የሚኖሩ አንደኛ ነገሥት ምዕራፍ 3 ቁጥር 17 ላይ የሚገኙ ሁለት ሴቶች፣ የመጀመሪያዋ ወለደች። ከ3 ቀን በኋላ ያችኛዋ ደግሞ ወለደች። በላዩ ላይ ስለተኛችበት ያችኛዋ ልጇን ገደለችው። ስለተኛችበት ነው። ያችኛዋ ተኝታ ሳለ የሞተውን ልጇን ወስዳ ለዛችኛዋ ሳቅፋት ጤናማውን ልጅ ወሰደች። ዛሬም ወገኖቼ የተሰጠን ነገር ተኝተን እንዳንገለው ወገኖቼ ጸጋ እግዚአብሔር ይርዳን። አሜን። የሁለቱም ችግር መኝታ ነው። ዛሬ እግዚአብሔር የሰጠንን ነገር ተኝተን እንዳንገለው ወገኖቼ፣ እንዳናስወስደው እግዚአብሔር ያንቃን። አሜን።
ቤተ ክርስቲያን ዘመኑ እየከፋ ስለመጣ ልትነቃ ይገባታል፣ ልንነቃ ይገባናል። እያንዳንዳችን የሚጠበቅብን ነገር አለ። እግዚአብሔር በውስጣችን ያስቀመጠውን ጸጋ እግዚአብሔር ሌሎችን ለማዳን መጠቀም ይፈልጋል። ስለዚህ ከተኛንበት ተነስተን እግዚአብሔር ባስቀመጠው ጸጋ ወተን ምን እናድርግ? እንስራ ወገኖቼ። እግዚአብሔር በእያንዳንዳችን ውስጥ ያስቀመጠው ጸጋ ስላለ ከመኝታ እንነሳ፣ ከመንፈሳዊ ቅልፍ እንነሳ ወገኖቼ። እንደዛ እንዳይሆንብን እግዚአብሔር ይርዳን። አሜን። ዘመኑ እየፈጠነ ስለሆነ ልጄን አጠባ ዘንድ ማለዳ ተነሳዋለች። ሞቶ ነበር። እግዚአብሔር ይርዳን። አሜን። ሙሽራው በዘገየ ጊዜ ሁሉም እንቅልፍ አላቸው፣ ተኙ ይላል ማቴዎስ ምዕራፍ 25 ቁጥር 5 ላይ። ዘመኑ የሚያስተኛ ዘመን ነው። በዘገየ ጊዜ ድካምም ተጨምሮ ሊያስተኛን ይችል ይሆናል። ሙሽራው ሊመጣ ነው የሚለውን ድምጽ በሰሙ ጊዜ ሁሉም ተነሱ። 5ቱ ብልህ የነበሩት መጠባበቂያ ዘይት ነበራቸው፣ እኛ ግን አልነበራቸውም። ስለዚህ በሩ ተዘጋባቸው። ዛሬም የዘመኑ መልክ ሊያነቃን ይገባል። ሳምሶንን ያስተኛው ታውቃላችሁ፣ ደሊላ ናት ያስተኛችው። መሳፍንት 16 ቁጥር 14 ላይ ሳምሶን በተኛ ጊዜ መጡ ባለችው ይላል፣ በጣጠሰው ይላል። እንደገና 16 19 ላይ በጉልበቷ ላይ ያስተኛችው። ሳምሶን ሆይ ፍልስጤማውያን መጡብህ ስትለው እንደ ቀድሞ ለመሆን ሞከረ። ነገር ግን ኦሬዲ ሂሉዝ ከሱ ተወስዶ ነበር፣ አላወቀም። ብዙ የሚያስተኛ ነገር አለ ወገኖቼ። በዚህ አቅጣጫ እግዚአብሔር እየተናገረን ነው። እየሆነ ያለው ነገር ወገኖቼ የሚያስተኛ አይደለም። ኃላፊነቱ የወደቀው ደግሞ በእኛ ላይ ነው። እግዚአብሔር በዚህ ምድር ላይ ያለነው ርስቱ እኛ ነን። በእኛ መስራት የሚፈልገው ነገር አለ። በእኛ ማድረግ የሚፈልገው ነገር አለ። ጠላት በቤተ ክርስቲያን ውስጥ እንክርዳድ እየዘራ ነው፣ እኛ ተኝተን። ማቴዎስ ምዕራፍ 13 ቁጥር 24 ላይ መንግስተ ሰማያት በእርሻው መካከል ዘርን የዘራን ሰው ትመስላለች። ሰዎቹ ሲተኙ ግን ጠላት መጣና በስንዴው መካከል እንክርዳድ ዘርቶ ሄደ። ጠላት። ስንዴውን በበቀለና ባፈራ ጊዜ እንክርዳዱ ደግሞ የዛን ጊዜ ታየ። ዘግይቶ ነው የታየው እንክርዳዱ። የባለቤቱን ባሮች ቀርበው ጌታ ሆይ መልካምን ዘር በእርሻ ዘርተህ አልነበረምን? እንክርዳዱስ ከወዴት አገኘ አሉት። እርሱም ጠላት ይህን አደረገ አላቸው። ሄደን እንቀልን ሲሉት አይሆንም አላቸው። እርሱ ግን እንክርዳዱ ስትነቅሉ ስንዴውን ከእርሱ ጋር እንዳትነቅሉት አይሆንም፣ ተዋቸው እስከ መከር ጊዜ አለ። ወገኖች መልካሙ ዘር የዘራው የሰው ልጅ ነው፣ ኢየሱስ ነው። እርሻው ይህ ዓለም ነው። ስንዴው የጻድቃን ምሳሌ ነው። እንክርዳዱ የኃጢአተኞች ምሳሌ ነው። እንክርዳዱን በስንዴ መካከል የዘራው ሰይጣን ነው ወገኖቼ። መቼ? ተኝተው ሳለ። መቼ? ሰዎች ጻድቃን፣ አገልጋዮች፣ ቅዱሳን አንቀላፍተን ተኝተን ሳለ እሱ ምን እያደረገ ነው? እንክርዳድ እየዘራ ነው። ስለዚህ ምን እናድርግ? እንንቃ። ብዙ ያስተኙ ነገሮች አሉ ወገኖቼ፣ እንንቃ። አንዳንዶቻችን ቲክቶክ አስተኝቶ ሊሆን ይችላል። ስለዚህ እግዚአብሔር ከዚህ ይጠብቀን። አሜን። በአግባብና በልክ በመጠን አድርገው ማቆም ባይቻል እንኳን አይመስላችሁም? ቲክቶክ እና ፌስቡክ አስተኛን ወገኖቼ፣ ብዙ ጊዜ አይብላብን። ከዚህ እግዚአብሔር ያውጣን። አሜን። ምክንያቱም ከኛ የሚጠበቅ ብዙ ነገር ስላለ ወኪል ባለስልጣን እኛ ስለሆንን በዚህ ምድር ላይ እንነሳ፣ እንታጠብ። ኢሳይያስ 1:16 ታጠቡ ሰውነታችሁንም አንጹ፣ ሰውነታችሁንም አንጹ፣ የሥራችሁን ክፋት ከዓይኔ ፊት አስወግዱ፣ ክፉ ማድረግን ተዉ። እግዚአብሔር ይላል ወገኖቼ፣ ክፉ ማድረግን ተዉ። ለኛ ክፉ ማድረግ ባህሪያችን አይደለም።
እንድናስወግድ እግዚአብሔር ይርዳን። አሜን። ክፉ ሰው መንገዱን በደለኛም ሰው ሐሳቡን ይተው ይላል። ወደ እግዚአብሔር ይመለስ እርሱም ይምረዋል። ኢሳይያስ 55 ቁጥር 7 ላይ ዳዊት በኃጢአት ከወደቀ በኋላ በሂሶጵ እርጨኝ አለው። ሁላችንም ታሪኩን እናውቀዋለን። የሰራው ስራ የከበደ ኃጢአት ነው የሰራው። ከአንድም ሁለት ኃጢአት ደርቦ ነው የሰራው። ነገር ግን በስተመጨረሻ ላይ መዝሙር ምዕራፍ 51 ላይ ታገኙታላችሁ። በሂሶጵ እርጨኝ እነጻማለሁ አለ። ወገኖቼ እለት ቅድም ወንድማችን እንደዛ ሲያደርግን ፓስተር ስንታየው፣ ወገኖቼ ወደ እግዚአብሔር ጸጋ ዙፋን ፊት ከመቅረባችን በፊት ኃጢአታችንን በደሙ አጥበን እንቅረብ። እግዚአብሔር ቅዱስ አምላክ ስለሆነ፣ ባህሪው ቅድስና ስለሆነ፣ ቅድስና ለእግዚአብሔር ስለሆነ ይሄ ባህሪው አይፈቅድልንም ወደ እርሱ እንደዛውን እንድንቀርብ። ምክንያቱም እግዚአብሔር መንገድ አዘጋጅቶልናል። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ያደርጋል? አጥቦ ያነጻል ብሎ የእግዚአብሔር ቃል ይናገራል። ስለዚህ በደላችንን ኃጢአታችንን ማጠብ የምንችልበት የከበረ የልጁ የኢየሱስ ክርስቶስ ደም አለ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 19 ላይ በክቡር የኢየሱስ ክርስቶስ ደም እንደተዋጃችሁ ታውቃላችሁ ይላል። አንደኛ ቆሮንቶስ 6:11 እንደዚህ የመሳሰሉትን ማየት ትችላላችሁ ወገኖቼ። ስለዚህ ኃጢአታችንን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃ ሁሉ ሊያነጻን የታመነ ጻድቅ ነው ይላል። ኃጢአት የለብንም ራሳችንን እናስታለን። አንደኛ ዮሐንስ 1:9 የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። እለት ኃጢአታችንን በክርስቶስ ኢየሱስ ደም እያጠብን አካሄዳችንን ከእግዚአብሔር ጋር እናድርግ። አሜን። ጽዮን ሆይ ተነሺ። እስካሁን ተነሺ ላይ ነው ያለነው። ብዙ ሐሳብ ነው አጥራ አድርጌው እያረኩ ይላል። ጽዮን ሆይ ተነሺ የመነዛት ጊዜ ይሁንልን። አሜን ወገኖች፣ የተነስተን ምርኮ ምን በዘብዝበት ጊዜ እግዚአብሔር ያደርግልናል። ሃሌሉያ። እነኚህ ሰዎች ያሉ በስራት ውስጥ ነው ያሉት፣ በቀንበር ውስጥ ነው ያሉት፣ በባቢሎን ምድር ነው ያሉት። ምን አላቸው? ተነሱ፣ አሁን ዘመኑ አብቅቷል፣ እየዘመራችሁ ወደ ጽዮን ወደ ኢየሩሳሌም የምትገቡበት ዘመን ነው አላቸው። ኢሳይያስ ምዕራፍ 40 ላይ ታገኙታላችሁ። ኢሳይያስ ምዕራፍ 35 ቁጥር 1 ላይ ታገኙታላችሁ። ጽዮን ሆይ ኃይልን ልበሺ። ዛሬ እየተነጋገርን ያለው ስለመልበስ ነው፣ ስለመነሳት ነው ወገኖቼ። ሌላው መልበስ ያለብን ኃይል ነው። ያለ እግዚአብሔር ኃይል የእግዚአብሔርን ስራ መስራት አይቻልም። የዘመኗ ቤተክርስቲያን አንዱ ችግሯ ኃይል ነው። ኃይል ደግሞ አንድ ጊዜ ብቻ አይደለም፣ ሁሌም ልንሞላው የሚገባ ጉዳይ ነው። እኔ ራሴን ስም ነው እዚህ ጋር ያስገባሁት። ተነሺ ታደሰ ብዬ ነው ያስገባሁት። እኔ አቤኔዘር ቤተክርስቲያን ተነሺ፣ መንገዱ ውጣ ውረድ የበዛበትና ሩቅ ነውና ኃይልን ልበሺ። ኃይልን እንልበስ። አሜን። እንዴት ነው ኃይል የምንለብሰው ወገኖቼ? ኃይል በጣም አስፈላጊ ነገር ነው። ኃይል ካጣን ሌሎቹ የሚያደርጉትን ላለማድረግ ምንም ሌሎቹ የሚያደርጉትን እናደርጋለን። የሚከለክለን ነገር አይኖርም። አቅም ጉልበት ከሌለን አቅምና ጉልበት እንድናገኝ ደግሞ ወገኖች ኃይል እንልበስ። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌም አለ፣ በይሁዳ ሁሉ በሰማርያም እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ። ኃይል በጣም አስፈላጊ ነው። ያለ መንፈስ ቅዱስ ምንም ነገር ማድረግ አንችልም። መንፈስ ቅዱስ ወገኖቼ ኃይል እሱ በእኛ ሕይወት መገለጽ ሲጨምር ወገኖቼ ፈሪውን ደፋር ያደርጋል። የማይቻለውን ወደ መቻል ያመጣል። ጌታ ኢየሱስ ክርስቶስ እንደዚህ አላቸው፣ እነሆ በአባቴ የሰጠውን ተስፋ እኔ እልክላችኋለሁ፣ እናንተ ግን ኃይል እስክትለብሱ ድረስ በኢየሩሳሌም ቆዩ አላቸው። ኃይል እስክትለብሱ ድረስ። ኃይል መልበስ እጅግ በጣም አስፈላጊ ነገር ነው። ድንገት እንደሚነጥቅ አውሎ ንፋስ ይላል። ኃይል በመጣ ጊዜ ቤቱን ሞላው ይላል። ስለዚህ እግዚአብሔር መንፈሱ ይሙላብን። አሜን። በቤተ ክርስቲያን ብቻ የምንሞላው ጉዳይ ሳይሆን በቤታችንም እግዚአብሔር መንፈሱ እንዲሞላን ካልጸለይን በስተቀር ከባድ ነው ወገኖቼ። ኃይል በጣም አስፈላጊ ነገር ነው። ኃይሉ የሚደከመው የሚገለጠው ወገኖቼ በድካማችን ውስጥ ነው። ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 9 ላይ ምን አለ መሰለህ? እርሱም በጸጋዬ ይበቃሃል፣ ኃይሌ በድካም ይፈጸማል አለኝ።
ስለዚህ ስለ ክርስቶስ በድካም በመንገላታት በችግር በስደት በጭንቀትም ደስ ይለኛል። ስደክም ያን ጊዜ ኃይለኛ ነኝና ብርቱ ነኝና ይላል። ዛሬ ከምናልፍበት ውጣ ውረድ የተነሳ ሰልፍ የተነሳ የመንገዱ ጉዞ አድክሞሽ ሊሆን ይችላል። በጽድቅ እየኖርን ኢትስ ኦኬ፣ ይሄ ኖርማል ነው። የመንገዱ ባህሪ ነው። ኃይሉ የሚገለጠው በድካማችን ውስጥ ነው። የእግዚአብሔር መንግስት በኃይል ነው እንጂ በቃል አይደለም ወገኖቼ። ስለዚህ ኃይልን መልበስ ለቤተ ክርስቲያን በጣም አስፈላጊ ጉዳይ ነው። ያለ ኃይል ምንም ነገር ማድረግ አንችልም። ወጥተን መውረስ የምንችለው ኃይል ስንለብስ ነው። ወገኖቼ ክርስቶስ ለእናንተ ምን አይልም? አይደክምም። ነገር ግን በእናንተ ኃይለኛ ነው ይላል። ዛሬ እኮ ኃይል ስላጣን ይቅር ማለት አቅቶናል። አለም እንደ ሰዎችን ወንድሞቻችን ይቅር ማለት አቅቶናል። ብዙ ነገር አቅቶናል። ኃይል ስላጣን ነው ወገኖቼ። አቅም ስላጣን ነው ይቅርታ ማድረግ ያቃተን። በቂም በቀል ሕይወት የምንመላለሰው፣ በጥላቻ ሕይወት የምንመላለሰው ኃይልና አቅም ስላጣን ነው። ስለዚህ የመንፈስ ቅዱስ ኃይል ያስፈልገናል የእግዚአብሔርንም ስራ ለመስራት ቢሆን። ሌላው የክብር ልብሳችን እንልበስ ወገኖቼ። ቅድስቲቱ ኢሳይያስ ምዕራፍ 52 ቁጥር 1 ላይ ቅድስቲቱ ከተማ ኢየሩሳሌም ሆይ ያልተገረዘ ርኩስ ከእንግዲህ ወዲህ አይገባብሽም፣ ጌጠኛ ልብስሽን ልበሽ፣ የክብር ልብስሽን ልበሽ ይላል አዲሱ መደበኛ ትርጉም። ወገኖች ይህ ትምህርት የክብር ልብሳችን የሆነውን ኢየሱስን ሳንለብስ ተገኝተን ከመንግስቱ እንዳንጎድል ወደ ውጪ እንዳንጣል ያሳስባል፣ ያስገነዝባል፣ ያስጠነቅቀናል እያንዳንዳችንን ወገኖቼ። ጌጠኛ ልብሳችን የሆነውን ክርስቶስ ኢየሱስን እንልበስ። አሜን። ራዕይ ምዕራፍ 21 ቁጥር 27 ላይ እንደዚህ ይላል ስለ ኢየሩሳሌም፣ እርኩስ የሆነ ምንም ነገር አይገባባትም። አሳፋሪ ስራ የሚፈጽሙ ወይም ውሸተኞች ወደዚያ ከተማ አይገቡም። ወደ ከተማይቱም መግባት የሚችሉት በበጉ ደም የሕይወት መጽሐፍ ውስጥ ስሞቻቸው የተጻፉ ብቻ ናቸው ይላል። ወደዚህ ከተማ መግባት የሚችሉት። ክብር ለእግዚአብሔር ይሁን። ያው ቃል ላይ ነው ያነበብኩት። ስለዚህ የክብር ልብሳችንን ከሚያስወልቅ ነገር እንጠንቀቅ። አሜን። ክርስቶስ ኢየሱስ አልባ ከሚያደርገን ሕይወት እንጠንቀቅ እያልን ነው። ማቴዎስ ምዕራፍ 22 ቁጥር 12 ላይ ኢየሱስም መለሰ ደግሞም በምሳሌ ነገራቸው እንዲህም አለ፣ መንግስተ ሰማያት ለልጁ ሰርግ ያደረገ ንጉሥ ትመስላለች። የታደሙት ወደ ሰርጉ ይጠሩ ዘንድ ባሮቹን ላከ፣ ሊመጡ አልወደዱም። ወደ ሰርጉ ኑ በሏቸው አለ። እነርሱ ቸል ብለው ምን ብለው? ቸል ብለው አንዱ ወደ እርሻው ሌላውም ወደ ንግዱ ሄደ። በዚያን ጊዜ ባሮቹን ሰርጉስ ተዘጋጀ፣ ነገር ግን የታደሙ የማይገባቸው ሆኑ ይላል። እኔና እናንተ ተገብቶን ሳይሆን የማይገባንን ሰዎች እግዚአብሔር ለዚህ ክብር አበቃን። ክብር ለሰራው ጌታ ለእግዚአብሔር ይሁን። ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ ምን አሉ? አልተቀበሉትም። በስሙ ለሚያምኑ እነሱ ግን የእግዚአብሔር ልጆች የሆኑ ዘንድ ወደኛ ወደ አሕዛብ መጣ። ክብር ለሰራው ጌታ ለእግዚአብሔር ይሁን። እንግዲህ ወደ መንገድ መተላለፊያ ሄዳችሁ ያገኛችሁትን ወደ ሰርጉ ጥሩ አለ። ያገኙትን ሁሉ ክፉዎችን ሁሉ በጎችን ሁሉ ሰበሰቡ ይላል። ተቀማጮችን ቤቱን በሁሉት ሰርጉን ቤት ይላል። ንጉሱም የተቀመጡት ለማየት በገባ ጊዜ በዚያ የሰርግ ልብስ ያለበሰ አንድ ሰው አገኘ ይላል። ሳንለብስ እንዳንገኝ እግዚአብሔር ይርዳን። አሜን። ወዳጄ ሆይ የሰርግ ልብስ ሳትለብስ እንዴት ወደዚህ ገባህ አለው። እርሱም ዝም አለ። በዚያን ጊዜ ንጉሱ አገልጋዮቹን እጁንና እግሩን አስራችሁ በውጪ ወዳለው ጨለማ አውጡት፣ በዚያም ለቅሶና ጥርስ ማፋጨት ይሆናል አለ። የተጠሩ ብዙዎች ናቸው፣ የተመረጡ ግን ጥቂቶች ናቸው ብሎ የእግዚአብሔር ቃል ይናገራል። ክብር ለሰራው ጌታ ለእግዚአብሔር ይሁን። ከጥቂቶቹ መካከል እንድንሆን እግዚአብሔር ይርዳን። አሜን። እስከ መጨረሻው እንድንጸና እግዚአብሔር ይርዳን። አሜን። እግዚአብሔር ከዚህ አይነት ኪሳራ ይጠብቀን። አሜን። ቀን ሳለ አካሄዳችንን ከእግዚአብሔር ጋር እናድርግ።
ወደ ውጪ ከመጣል ያድነናል። አካሄዳችንን ከእግዚአብሔር ጋር እናደርግ ወገኖቼ። ነቅተን ልብሳችንን እንጠብቅ። ራዕይ ምዕራፍ 16 ቁጥር 15 ላይ እነሆ እንደ ሌባ ሆኜ እመጣለሁ፣ ራቁቱን እንዳይሄድ እፍረቱንም እንዳያዩ ነቅቶ ልብሱን የሚጠብቅ ብፁዕ ነው። እንደ ሌባ ሆኖ ነው የሚመጣው። ድንገት ነው የሚመጣው። መቼ እንደሚመጣ አናቅም። ነገር ግን ጌታችን እንደሚመጣ እናውቃለን። ስለዚህ ሁሌ ተዘጋጅተን እናድርግ፣ እንጠብቀው። መቼ ግን እንደሚመጣ አናቅም። ስለዚህ ሁሌ ተዘጋጅተን መጠበቅ ከኔና ከናንተ ይጠበቃል። ምክንያቱም ራቁቱን እንዳይሄድ እፍረቱንም እንዳያዩ ነቅቶ ልብሱን የሚጠብቅ ብፁዕ ነው ይላል። መንፈሳዊ ልብሳችንን የሚያስወልቅ ብዙ ነገር አለ። መንገዱ ውጣ ውረድ የበዛበት ነው። መንገዱ አስቸጋሪ ነው። መንገዱ አይመችም። መንገዱ አድካሚ ነው። ስለዚህ ወገኖቼ እርቃናችንን እንዳንገኝ፣ ያለ ክርስቶስ ኢየሱስ ሆነን እንዳንገኝ ልብሳችንን የሆነውን ክርስቶስ ኢየሱስን ነቅተን እንጠብቅ ወገኖቼ። ነቅቶ ልብሱን የሚጠብቅ ብፁዕ ነው ይላል ወገኖቼ። እግዚአብሔር እንደ ዮሴፍ ወንድሞች አይነት ካሉ ወንድሞች ይጠብቀን። አሜን። ልብስ የሚገፉ ወንድሞች ያ እንትን ልብስ ነው፣ የውጭ ልብስ ነው። ግን ወንድሞቹ በሩቅ አይተውት ምን አሉ? መጣ አሉ። ያ ህልመኛ ምንም ያደረጋቸው ነገር አልነበረም። ዛሬ ወንድሞቻችን እህቶቻችን ስናይ ምን አይነት ስሜት ነው የሚሰማን ወገኖች? ምን አይነት ስሜት ነው የሚሰማን? ጥላቻ ከሆነ ልብሳችንን እያወለቅን ነው ማለት ነው እኮ። ወገኖች እነርሱም በሩቅ ሳላዩት ወደ እነርሱም ገና ሳይቀርብ ይገሉ ዘንድ በእርሱ ላይ ተማከሩ። ወንድሞቻችንና እህቶቻችን ስናያቸው የሚሰማን ስሜት ምንድን ነው? ሌላው መልበስ የሚገባን የእግዚአብሔር ዕቃ ጦር ነው። የእግዚአብሔርን የጦር ዕቃ ሁሉ ልበሱ ይላል። በቀረሱ በጌታና በኃይሉ ችሎት የበረታችሁን የዲያብሎስን ሽንገላ እንዳትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ምን አድርጉ? ልበሱ ይላል። እንድንለብስ እግዚአብሔር ይፈልጋል። አሜን። ምክንያቱም መጋደላችን ከስጋና ከደም ጋር አይደለም፣ ከአለቆች ከስልጣናት ጋር ነው። ከዚህም ከጨለማ ዓለም ገዢ ጋር ነው። በሰማያዊ ስፍራ ካለ ከክፋት መንፈሳዊ ሰራዊት ጋር ነው እንጂ ከስጋና ከደም ጋር አይደለም። ስለዚህ ወገኖቼ በጠላቶቻችን እንዳንማረክ የእግዚአብሔርን ጦር ዕቃ ሁሉ እንልበስ። አሜን። ምርጫ ስለሌለ ቁጥር 13 ላይ ስለዚህ በክፉ ቀን ለመቃወም ሁሉን ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ ይልና አዲሱ መደበኛ ትርጉም ላይ ልበሱ ብሎ ይላል። ዛሬ በኢየሱስ ክርስቶስ መልበስ ይሆንልን። መልበስ የሚያስችል ጸጋ እግዚአብሔር ያብዛልን። አሜን። ሃሌሉያ። ወገኖች የክብር ልብሳችንን ጌጠኛ ልብሳችንን ለብሰን ተዘጋጅተን ሁሌ የምንጠብቀው። ምክንያቱም ሮሜ 13:14 ላይ ነገር ግን ጌታ ኢየሱስን ክርስቶስን ልበሱት ምኞቱ እንዲፈጽም ስለ ስጋ አታስቡ ብሎ ይላል። ሌላ ወገኖቼ ትቢያን እናስወግድ። ኢሳይያስ ምዕራፍ 52 ቁጥር 2 ላይ ኢየሩሳሌም ሆይ ትቢያን አራግፊ ተነሺ ተቀመጪ ይላታል። ወገኖቼ ሰይጣን በእኛ ላይ የይገባኛል ጥያቄ እንዳያነሳ የእርሱ የሆነ ነገር በእኛ ላይ እንዳይገኝ እንጠንቀቅ። አለበለዚያ አክሰስ ይኖራል ወደኛ ለመድረስ። አንድ እህት ነበረች ቆይቷል እና ሁሌ ጸለይላታል፣ መንፈሱ ይወድቃል። በየሳምንቱ ነው የሚሆነውና ግራ ገባኝ እኔ። በየሳምንቱ ማለት ነው። መጨረሻ ላይ አንድ ቀን ብዙ ከወራት በላይ ቀጥሏልና አንድ ወንድም ወደ ማስተዋል መጣና ተጸልዮላ መንፈሱ ከወጣ በኋላ ቁጭ በይ ብለዋት ጠየቋት። እቤቷ ስትሄድ የምታረገው ነገር ነበረ። ለአባቷ ትካድማለች፣ ቡና ታፈላለች፣ ብዙ የምታረጋቸው ነገሮች አሉ። ስለዚህ መንፈሱ ተመልሶ ይገባል።
ከዛ በኋላ ቤተክርስቲያን እርምጃ ወሰደች። ያችን እህት ከዛ ቤት እንድትወጣና ቤት ተከራይታ እንድትቀመጥ አደረጓት። አክሰስ ካገኘ በእኛ ላይ ድርሻ አንድ ነገር ካለ ይመጣል ይገባል። ምንም የሚያግደው ነገር የለም ወገኖቼ። ስለዚህ ይገባኛል ጥያቄ እንዳይኖረው ከኛ ላይ ማስወገድ የሚገባን ነገር እናስወግድ። ትቢያን አራግፊ ይላታል ኢየሩሳሌምን። ግራውንድ እንዳይኖረው እንዳያገኝ የእርሱ የሆነውን በእኛ ዘንድ አይገኝ ወገኖቼ። ዘፍጥረት ምዕራፍ 31 ቁጥር 30 ላይ አሁንም የአባት ቤት ከናፈቀ ሂድ፣ ነገር ግን አምላኮችን ለምን ሰረቀ? ላባ እኮ ነው የሚለው። ለምን አምላኮችን ሰረቀ? የሚሰረቀው አምላክ ነው ያለው ላባ። ይገርማል ወገኖች፣ የሚሰረቅ አምላክ ነው ያለው ላባ። ከዛ በኋላ ራሔል ለካ አባቷን ትራፊም ሰርቃ ወስዳለች። ከዛ በኋላ ሲሮጥ መጣ። ለምን አምላኮችን ሰረቀ? 31 34 ላይ ታገኙታላችሁ። ራሔልም ትራፊምን ወስዳ ከግመል ኮርቻ በታይ ሸሸገች፣ በላዩም ተቀመጠችበት። ላባም ድንኳኑን ሁሉ ፈለገ፣ አንዳችም አላገኘም። ዛሬ የተቀመጥንበት ወገኖቼ ጥላቻ፣ ቂም፣ በቀል፣ መራርነት በልባችን አቅፈን የያዝነው ነገር ይኖር ይሆን? እንደዛ አርቃችሁ አትሂዱ። ትራፊክን አትመልከቱ። ጠላታችን ወደኛ እንዲመጣ አክሰስ ያገኛል ወገኖች። ስለዚህ ከእንደዚህ ያለ ነገር እንውጣ። አሜን። ፈውስን ያርቃል ጥላቻ፣ ቂም፣ በቀል፣ መራርነት፣ ይቅር ለማለት አቅፈን በልባችን የያዝን ሰዎች ካለን የእርሱ የሆነው ነገር በእኛ አይገኝ። አሜን። ተቆጣ ያዕቆብ ተቆጣ። መቃየን ሁሉ በረበርክ ምንም አላገኘህም አለው። ነገር ግን ሚስቱ ምን አድርጋ ነበር? ወስዳ ሸሽጋው ነበር። ይሄ የተገኘበት ይሙት አለ ያዕቆብ። እሷ መንገድ ላይ በወሊድ ምክንያት ሞተች። ከዛ ጋር ላይ ያያዝ ይችላል። ነገር ግን ወገኖች እርም የሆነ ነገር መጥፎ ነው። ቅድም ያየነው ማለት ነው። የእስራኤል ሽንፈት ዋነኛው ምክንያቱ እርም ነው። ኢያሱ 7:1 ላይ ቅድም አይተነዋል። አካን የወሰደው ብር ወርቅና ካባ ለእስራኤል መሸነፍ ምክንያት ሆነ። ጠላቶቻቸው እነሱ ለማሸነፍ አክሰስ አገኙ። ብዙዎቹ ከመካከላቸው ወደቁ። በዚህ ምክንያት ነው ኢያሱ በእግዚአብሔር ፊት የወደቀው። ተነሳለው። አሁን ያስፈልጋል አይደለም። እየጨረስኩ ነው። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ሌላው በስፍራችን እንቀመጥ። በስፍራችን እንቀመጥ። ኢየሩሳሌም ሆይ ተነሺ፣ በዙፋንሽ ላይ ተቀመጪ ይላታል። ኤፌሶን ምዕራፍ 2 ቁጥር 6 እና 7 ላይ እንዲህ ብሎ ይላል። በሚመጡት ዘመናት በጌታ ስም አንባሉ። በሚመጡት ዘመናትን በክርስቶስ ኢየሱስ ለኛ ባለው ከሁሉ የሚበልጠውን የጸጋውን ባለጸግነት ያሳይ ዘንድ ከእርሱ ጋር አስነሳን። በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር ምን አደረገ? አስቀመጠን ይላል። እኛ የተቀመጥነው ምንድነው? በሰማያዊ ስፍራ ነው። ሃሌሉያ። ምናልባት በአካል የምንኖረው እዚህ አሜሪካ ነው። እኛ ግን በክርስቶስ ኢየሱስ ውስጥ ሆነን አድራሻችን ቤት ነው፣ በሰማይ ነው። ሃሌሉያ። በሰማያዊ ስፍራ ከእርሱ ጋር አስቀመጠን ይላል። ኦልሬዲ ፓስት ቴንስ ነው። ተቀምጠናል። ነገር ግን ወገኖች የስፍራችንን አንልቀቅ፣ አንውረድ። የሚያወርድ ብዙ ነገር ስላለ እግዚአብሔር ባስቀመጠን። ጽዮን ግን ኢየሩሳሌም እግዚአብሔር ባስቀመጣት ቦታ አይደለም ወርዳን የተገኘችው። ምርኮኛ ሆና ነበር። ባሪያ ሆና ነበር። በባቢሎናውያን ስር ትገዛ ነበር። ኢየሩሳሌም በምን ምክንያት? በኃጢአት ምክንያት። በማን ኃጢአት ምክንያት? በምናሴ ኃጢአት ምክንያት። ምናሴ ምክንያቱም ይላል ደምን አፍሷል። በእግዚአብሔር ቤት ውስጥ ምን አድርጓል? መሰዊያ ሰርቶ ዳዊትና ሰለሞን በሰሩት መቅደስ ውስጥ መሰዊያ ሰርቶ 2 መሰዊያ ሰርቶ ያጥን ይሰዋ ነበረ።
ልጁንም በእሳት አሳልፏል፣ መስዋዕት አድርጎ አቅርቧል። በዚህ ምክንያት እግዚአብሔር እጅግ በጣም የተጸየፈው ሰው ነበረ። እንደ ምናሴ አይነት ሰው ማንም የለም ብሎ የእግዚአብሔር ቃል ይናገራል። እግዚአብሔር ምን ይላል መሰላችሁ? ኤርምያስ 15 ላይ ሙሴና ሳሙኤል እንኳን ቢመጡ ይቅር አልለውም። ማንን? ምናሴን። እንደ ምናሴ አይነት ክፉ ሰው፣ በደለኛ ሰው፣ እግዚአብሔርን ያሳዘነ ሰው የለም ወገኖቼ። በዚህም ምክንያት ህዝቡ በምርኮ ተወስዶ ነበረ፣ በባቢሎን ምድር ነው ያለው። ስለዚህ አሁን ግን አለ 2 እጥፍ ተቀብላችኋል ስለ ኃጢአታችሁ፣ አሁን ወደ ምድራችሁ የምትመለሱበት ጊዜ ነው ይላችኋል። ክብር ለእግዚአብሔር ይሁን። በስፍራችሁ የምትቀመጡበት ስፍራ ነው፣ ጊዜ ነው። ስለዚህ በስፍራችን እንሁን፣ ከስፍራችን አንውረድ። ሌላው ስለ ነህምያ ታሪክ ሁላችንም እናውቀዋለን። እኔም ትልቅ ስራ እየሰራው ነው፣ ወርድም ዘንድ አይቻለኝም። ስራውን ትቼ ወደ እናንተ መውረዴ ለምን ስራውን ይተጓጎላል ብዬ መልእክተኞች ላኩባቸው። ሰንበላጥም 5 ጊዜ ነህምያ 6:2 ላይ ታገኙታላችሁ ላከብኝ። ይጎተጉቱት ነበር። ስለዚህ በጉትጎታ አትውረድ ወገኖች፣ አሜን። እኛም ተነስተን እንሰራለን። የሰማይ አምላክ ምን ያደርጋል? ያከናውንልናል። ነገር ግን ጣልቃ የሚገቡ እንደነ ሰንበላጥ ኢትዮጵያ አይነት አሉ ወገኖች። ሲያስፈልጋቸውም ነብይ ይገዛሉ። ቁጥር 6 ላይ ነህምያ ምዕራፍ 6 ቁጥር 12 ላይ ነብይ ገዝተው ወደ እርሱ አምጥተው ምን ይላሉ? እግዚአብሔር ውረድ ይልሃል፣ ውረድ ይልሃል። እርሱ ግን ስራው ታላቅ ነውና ወርድ ዘንድ አይቻለኝም አለ። ወገኖቼ እግዚአብሔርን ስራ ምን ሰራ ሰዎች ካለንበት ስፍራ ከመውረድ እግዚአብሔር ይጠብቀን። አሜን። ጠላት በአንድም በሌላም መንገድ ወደኛ ህይወት ሊመጣ ይችላል፣ ካለንበት ከፍታ ሊያወርደን። እኛ ግን መውረድ የተገባ አይደለም ወገኖቼ። ወርድም ዘንድ አይቻለኝም። መንፈሳዊ ላይ ያደርጉት ይችላሉ። አንተ ግን ስፍራን አትልቀቅ፣ አትውረድ። ትኩረታችን በያዝነው የእግዚአብሔር ስራ ላይ እናድርግ። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ኤልያስንም ምን አለው? 2 ነገሥት 1:9 ላይ የእግዚአብሔር ሰው ወይ ንጉሥ ውረድ ይልሃል። እኔ እግዚአብሔር ሰው ከሆንኩ አለው እኔ አልወርድም፣ ነገር ግን እሳት ወርዳ ምን ታርግ? ትብላ። ስለዚህ እኛን ካለንበት መንፈሳዊ ከፍታ ለማውረድ ጠላት በአንድም በሌላ መንገድ ይመጣል። ነገር ግን እኔና እናንተ ከያዝነው መንፈሳዊ ከፍታ እንዳንወርድ እንድንጠነቀቅ እግዚአብሔር በቃሉ እየተናገረን ነው። በኢየሱስ ክርስቶስ ስም ከፍታችንን አስጠብቀን መጓዝ እንድንችል የእግዚአብሔር ኃይል በእያንዳንዳችን ይምጣ። አሜን። ሃሌሉያ። ወገኖቼ ጌታ ኢየሱስ ክርስቶስን ሌላው ምዕራፍ ማርቆስ ምዕራፍ 15 ቁጥር 29 ላይ ያው እንደ ትምህርት ስለሆነ ስብከት ስላልሆነ ትታገሱኛላችሁ፣ እየጨረስኩ ነው። ቁጥር 29 የሚያልፉበትም ራሳቸውን እየነቀነቁ ይሰድቡት ነበርና ዋ ቤተ መቅደስን የምታፈርስ በ3 ቀንም የምትሰራ ማንን? ጌታ ኢየሱስ ክርስቶስን ከመስቀል ወርደ ራስን አድን አሉት። ቁጥር 31 ላይ እንዲሁም የካህናት አለቆች ደግሞ ከጻፎች ጋር እርስ በርሳቸው እየተዘባበቱበት ሌሎችን አዳነ፣ ራሱን ግን ሊያድን አይችልም። አይተን እናምን ዘንድ የእስራኤል ንጉሥ ከሆንክ ክርስቶስ አሁን ከመስቀል ይውረድ አሉት። ከእርሱ ጋር የተሰቀሉትን ምን ያደርጉበት? ይነቅፉት ነበር። ለኢየሱስ እየቀረበለት ያለው ጥያቄ ክርስቶስ ከሆንክ ምን አድርግ? ከመስቀል ውረድ። የመጣው እኛን ሊቤዥ ነው። የመጣው ለመሞት ነው። እኛን ነፃ ለማውጣት ነው። ነገር ግን ሰይጣን ምን አይነት ጥያቄ ያቀረበለት? ውረድ።
የኛ የመዳናችን ዋንኛው ትልቁ ሚስጥሩ እሱ በመስቀል ላይ መሞቱና መነሳቱ ነው። ክብር ለእግዚአብሔር አምላክ ይሁን። አሜን። ውረድ ለሚሉን መልሱ አልወርድም ነው። ስለዚህ ከስፍራችን አንውረድ። አሜን። የመጨረሻው ሐሳብ ቁጥር 7 የአንገትሽን እስራት ፍቺ። ምርኮኛይቱ የጽዮን ልጅ ሆይ የአንገትሽን እስራት ፍቺ፣ የአንገትሽን የእስራት ሰንሰለት አውልቀሽ ጣይ ይላታል አዲሱ መደበኛ ትርጉም። ብዙ አይነት ሰንሰለቶች አሉ አንገታችን ላይ ፈቅደን እና ወደን የታሰርንባቸው ቅድም ያልኳቸውን የመሳሰሉት። እንደገና በባርነት ቀንበርም ደምለው አትያዙ። አንገቱን የታሰረ ሰው ምንም ምርጫ የለውም። ያሰረው ወደሚጎትተበት ብቻ ነው መጓዝ የሚችለው። ስለዚህ የአንገትሽን እስራት ምን አድርጊ? ፈተሽ ጣይ። ከዚህ በኋላ የባርነት ዘመን አብቅቷል ይላታል። ስለዚህ ወገኖቼ እንነሳ፣ ኃይል እንልበስ፣ ጌጠኛ ልብሳችንን ክርስቶስ ኢየሱስን እንልበስ፣ ትቢያችንን እናራግፍ፣ የአንገታችንን እስራት አውልቀን እንጣል። የዛን ጊዜ በመካከላችን አስገራሚና አስደናቂ ነገር ይሆናል። እንደገና የታድሶ ዘመን ይሆናል። እንደገና የክብር ዘመን ይሆናል። እንደገና የመጎብኘት ዘመን ይሆናል። እንደገና የእግዚአብሔር ክንድ በኃይል በሙላት የሚንቀሳቀስበት ዘመን ይሆናል። እግዚአብሔር ክብር ለእግዚአብሔር አምላክ ይሁን። ኢየሱስ ክርስቶስ ጌታ ነው። ይህ ዘመን የምንነሳበት ዘመን እግዚአብሔር ያደርግልናል። ደግሞ ምርኮ የምንበዘብዝበት ዘመን እግዚአብሔር ያደርግልናል። የእግዚአብሔርን ክብር ለማየት ተነስተን የምንተካበት ዘመን ይሆናል። ሃሌሉያ። እግዚአብሔር ደግሞ የዚህን ጊዜ በመካከላችን ድንቅን ታምራትን ያደርጋል። በተነሳ ጊዜ ሰንሰለቱም ከእጁ ወደቀ ነው የሚለው። በሩም አውቆ ተከፈተ ነው የሚለው። እኔና እናንተ ስንነሳ ሰንሰለቱ ከእጃችን ይወድቃል። በሩ ራሱ አውቆ ምን ያደርጋል? ይከፈታል። ከዛ በኋላ በኃይል በሙላት ወጥተን እንደገና የእግዚአብሔርን ስራ የምንሰራበት ዘመን እግዚአብሔር ያደርግልናል። ክብር ለሥራው ጌታ ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። እግዚአብሔር እንጸልይ። እግዚአብሔር አባት ሆይ እናመሰግንሃለን፣ እናከብርሃለን፣ ከፍ እናደርግሃለን። የሰማይ አምላክ እግዚአብሔር አባት ሆይ እንድንነሳ አሁንም በኢየሱስ ስም እርዳን። እንድንነሳ በኢየሱስ ስም እርዳን። ኃይልን እንድንለብስ በኢየሱስ ስም እርዳን። የዘላለም አምላክ እግዚአብሔር አባት ሆይ በኢየሱስ ክርስቶስ ስም ትቢያን የምናራግፍበት የዘላለም አምላክ እግዚአብሔር አባት ሆይ የአንገታችንን እስራት የምንፈታበት ሰማይ አምላክ እግዚአብሔር ሆይ እንዲሆንልን በኢየሱስ ስም ጸለይኩኝ። ስለሰማህ እናመሰግንሃለን። እኔንም ስለረዳኝ ህዝብንም ስለረዳ አመሰግንሃለሁ። ደግሞም እግዚአብሔር በሰማነው እንድንኖር እኔም በተናገርኩት እንድኖር እርዳኝ። ስለነበረን ጊዜ ተመስገን። የሰጠኝ ሰጥቻቸዋለሁ። ክብር ሁሉ ላንተ ጠቅሎ ይግባ በናዝሬቱ በኢየሱስ ስም። ጌታ አብዝቶ ይባርካችሁ። ተባረኩ። አሜን።